ይሄ ሰው መጽሐፍ ዳተኛ ይላል። ዳተኛ ሰው ነው፣ ስልቹ ሰው ምንም ችግር የለውም። የእግዚአብሔር ነገር ሄጄ አንድ ቀን ሄዳለሁ፣ ጌታ ቢፈቅድ አንድ ቀን ሄዳለሁ እና ስለዚህ የዕብራውያን ጻፊ ምን እያላቸው ነው? ጆሮዎቻቸው ስለፈዘዘም ብለው ውስጥ የተጠቀሰው ፈዘዘም ብለው ቃል ዳተኛ ወይም ስልቹ መሆኑን የሚያመለክት ነው። ለምሳሌ ምዕራፍ 6:10 እናንበበው። በዚሁ 6:10 ምን ይላል? እኔ አነባለሁ ሳትቸገሩ እናንተ ዝም ብላችሁ በዛ ባላችሁበት ክፈቱና 6 ምዕራፍ 6:12 እንደዚህ ይላል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል። ልድገመው። ይህ ክፍል 6:12 ዕብራውያን በዚሁ ያው ከ5 ቀጥሎ ያለው ምዕራፍ ማለት ነው። ሩቅ ሳትሄዱ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ተስፋ እስኪሞላ ድረስ ዳተኛ እንዳትሆኑ ይላል። እስከሚሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ ይላል። ከላይ በእምነትና በምን በትዕግስት በመጠባበቅ ከእግዚአብሔር ጋር በመሆን ተስፋ እስኪሞላ ድረስ መቀጠል አለባችሁ እንጂ እስከ ፍጻሜ እስከ ጌታችን መምጫ ጊዜ ድረስ ያንን ትጋት የጀመረች ትጋት እስከ መጨረሻ እንድታሳዩ እንጂ ዳተኛ፣ ሰነፍ፣ ስልቹ ሰው ከእግዚአብሔር ጋር ብዙ ህብረት የሌለ ሰው ያዝ ለቀቅ የሚያረግ ሰው ነው ዳተኛ። ስመቸው ወደ ቤተ ክርስቲያን የሚሄድ ሳይመቸው ስቀር ደግሞ የሚቀር። በዮሐንስ ራእይ ላይ እንደምንማረው ስለ ሎዶቅያ ቤተ ክርስቲያን እንደዚህ ይላል። በራድ ወይም ትኩስ ስላይደለ ስራዬን አውቃለሁ ይልና እነሆ ከአፌ ሊተፋ ነው ይላል። እግዚአብሔር ከዚያ ያወጣን። ዳተኛ ምን አይነት ሰው ነው? ለብ ያለ ሰው፣ ወይ ያልሞቀ ወይ ያልበረደ ለብ ያለ ማል ሰፋሪ ሰው ማለት ነው። እግዚአብሔር ከዛ ያወጣን። እግዚአብሔር ዳተኛ እንድንሆን አይፈልግም። ትጉ ሰራተኛ፣ ትጉ አገልጋይ፣ ብርቱ ክርስቲያን፣ ብርቱ አማኝ እንድንሆን እግዚአብሔር ይፈልጋል። እግዚአብሔር ሁል ጊዜ ጎበዝ ክርስቲያን እንድንሆን ነው ምጥራው። ያው ጥሩ ሰው እንድንሆን ጌታ ይፈልጋል። ስለዚህ እግዚአብሔር ከዳተኝነት ያውጣን። ጮና አሜን በላ። ዳተኛ ከመሆን፣ ስልቹ ከመሆን፣ ደካማ ከመሆን ለብ ያለ ሰው ጎን ያለው ሰው ክርስትና አንተ ቤት እንዴት ነው በለው። ለብ ያለ ነው ወይስ ጠበቅ ያለ ነው በለው። ለብ ያለ ነው ወይስ የሞቀ ነው በለው። እንግዲህ ለብ ያለው ቀዝቃዛም አይደለም ሙቅም አይደለም ማለት እንደዚህ መኪያቶ አይነት ህይወት እግዚአብሔር ይጠብቀን። መኪያቶ ምን ነው? ወተት ነው ወይስ ቡና ነው? ቡናም አይደለም ወተትም አይደለም፣ ግን የሁለቱ ቅልቅል አይደለ? ቡናና መኪያቶ አይነት ክርስትና አይሰራም። ወይም ነጣ ያለም ትንሽ ወይ ነጭ ወይም ጠቆር ከሁለት አንድ ክርስትና እንደዚህ ነው። ወይም ውጪ ነው ወይም ውስጥ ነው። እግዚአብሔር የጠነከረ ህይወት ይስጠን። ለዚህ ነው የዕብራውያን ጻፊ ዕብራውያን ክርስቲያኖች በጌታ የቆዩ ናቸው፣ ግን ዳተኝነት በውስጣቸው አለ። ብዙ ነገር ስለ ጌታ ለማስረዳትና ለማውራት ግን አለ። ነገር ግን ጆሮቻቸው ስለፈዘዙ ይላል፣ ስለሰለቹ ለምንናገረው ነገር ለሚያስተምረው ነገር ትኩረት ስለማይሰጡ ግድ ስለማይላቸው ግን ብዙ ለማስረዳትም ተቸግረናል ነው ብለው ኢየሱስ ያድናል። እኔ ራሴ ብዙን ጊዜ ያስባለሁና ለእግዚአብሔር ሕዝብ የከበረው ነገር የእግዚአብሔር ቃል የጠበቀውን አሪፍ የሆነውን ለማስተማር አስብና አሁን ይሄ ሕዝብ ምን ያህል ይወስዳል ብዬ አስባለሁ። ምን ያህል ይቀበላል? ምን ያህል የጌታ ቃልስ ሰው ይዘዋል? ሰው የሚፈልገው ምን ያህልስ የጌታ ቃል ጋር ህብረት ይኖረዋል?
አፕታይት የተዘጋ ህዝብ ነው የምታገኙት። እግዚአብሔር ከዛ ያውጣን። እውነተኛ ህይወት ከጌታ ጋር የጠነከረ ህይወት የበረደም ሳይሆን ለብ ያለም ሳይሆን ምን ይሆና የሞቀ ህይወት። አሜን። የሞቀ ክርስትና። ሃሌሉያ። እስቲ ሃሌሉያ በለው። ዝናብ ይዝናብ ከፈለገም ካልሆነም ደግሞ እግዚአብሔር ቃሉ እንድንካፈል ያው እንዲያስቆምልን እንጸልያለን። ፈቃዱ ከሆነም ደግሞ ይቀጥላል። ኢየሱስ ያድናል። እግዚአብሔር አምላክ ሆይ ይሄ ዝናብ ፈቃድ ቢሆን ያንተን ቃል እንድንካፈል ጊዜ እንዲሰጠን ደግሞ ለመንኩኝ። ፈቃድ ይሆን። አሜን። ሰላም ናችሁ? ይሰማል? በማይክ ስለሆነ ይሰማል። ዝናብ ከላይ ቢዘንብም ጊዜው ወቅቱ ነሐሴ ነው። ኢየሱስ የተባረከ ይሁን። ስለዚህ ጆሮቻቸው ስለፈዘዘ የምለው ወረግ የተጠቀሰው ፈዘዘ የምለው ቃል ዳተኛ ወይም ስልቹ መሆኑን ያመለክታል። ጆሮቻቸው የምለው ቃል ደግሞ ማድመጥ ወይም በተሻለ መልኩ መረዳት የምለው ትርጉም ያዘ ነው። በተሻለ መልኩ ለመረዳት፣ ለማድመጥ፣ ለመስማት ስላልቻሉ ጸሐፊው ለማስረዳት የተሸገረበት ሁኔታ ያሳያል። ጭንቅ ሆኖብናል። ይሄን የጌታ ነገር ለማስረዳት ጭንቅ ሆነብን። ለምን? ጆሮቻቸው በሚገባ አይረዳም፣ አይሰማም። እግዚአብሔር ሰሚ ጆሮ ይስጠን። በትክክል ተረድቶ የሚሰማውን ጆሮ ይስጠን። ልጆቻችን እንደሚጸልዩ አይነት ጸሎት ነው ዛሬ በእኛ ህይወት ላይ እየሆናለሁ። በአንድ ጆሮአችን ሰምተን በአንድ ጆሮአችን እንዳናፈስ እርደን ብሎ ይጸልያለሁ ብዙ ጊዜ። ኢየሱስ ያድናል። ጎን ያለው ሰው ላንተም ይጠቅማል በለው። በአንድ ጆሮ ሰምተ በለው። በአንድ ጆሮ እንዳታፈስ። በስንት ጆሮ? በዚህኛው ሰምተን በዚህኛው እንዳናፈስ። አሁን ትውልዱ እንደዛ ነው። በዚህ ይሰማል፣ በዚህ ያፈሳል፣ በዚህ ይሰማል፣ በዚህ ጥሎ ይሄዳል። እግዚአብሔር ግን እንደሱ አይደለም የሚፈልገው። ሰምተን መኖር ይሁንልን። አሜን ነው ወይ? ስለዚህ በተሻለ መልኩ መረዳት የሚል ትርጉም የያዘ ነው። ስለዚህ ይህ ሐረግ በሰባኪው ሊያስተላልፈው የፈለገው መልእክት ለመረዳት በሚያዳግታቸው መልኩ ተደራሲያኑ ዳተኛ መሆኑን እያሳየ መሆኑን ይገልጣል። በቃል ልንተረጉመው ጭንቅ ነው፣ ተርጓሜውም ለማስረዳት ለማብራራት ከባድ ሆኖብናል ነው እያለ ያለው። እኛ እኮ ብዙ ነገር አለ ጌታ ነገር የምናወራው የምናስተምረው የምናስታጥቀው ለሰው የምንሰጠው ነገር ግን ጆሮቻቸው ስለፈዘዘ ዳተኛ ስለሆኑ ቸልተኛ ስለሆኑ ትኩረት ስለማይሰጡ ገንዘብ በሌለበት ነገር ላይ ትኩረትም ስለሌላቸው ስለዚህ ምን ለማድረግ ለማስተማር ለማብራራት ጭንቅ ሆኖብናል። እግዚአብሔር ከዛ ይጠብቀ። አሜን አትልም? ከባድ ሆኖብናልና አገልጋይ ብዙን ጊዜ የሚቸገረው ጳውሎስን ካያችሁ ጳውሎስ ገላትያ ላይ ብዙ ጊዜ ያስተምራል እና አስተምሮ ምን ይላል? ምጥ ይዞኛል አለ። የሆነ ሳለ ምን ይዞኛል? ምጥ ይዞኛል። ለምንድን ነው ምጥ ያዘው ጳውሎስን? የሚያስተምረው የእግዚአብሔር ቃል እውነታው ክርስቶስ በልባቸው ስላልተሳለ ነው ምጥ ያዘው። በየጊዜ ጳውሎስን የሚያስሚጠው ነገር ምንድነው? እግዚአብሔር ምን የሚያደርገውን የምናገረውን እና ክርስቶስ በልባቸው ስላልተሳለ በትክክል ስላልታተመ ውስጣቸው ጳውሎስን ሁሉ ጊዜ ምጥ ይዘዋል። የአገልጋይ ጭንቅ ምእመናን ክርስቲያን ቅዱሳን በተማሩበት በተረዱበት የእግዚአብሔር ቃል ሳይቆሙ ሲቀሩ ጌታ በልባቸው ካልተሳለና ከሌላቸው አገልጋይ ጭንቅ ነው። እግዚአብሔር ከዛ ያውጣል። የበለጠውን ለማስረዳት ጭንቅ እንደሆነባቸው ቁጥር 12 ላይ ከጊዜ የተነሳ አስተማሪዎች ሊሆኑ ሲገባቸው አንድ ሰው ስለ እግዚአብሔር ቃላት የመጀመሪያ ያለውን ሕፃንነትን ትምህርት እንድናስተምር አስገደደን ይላል። እሺ ለምን ዳተኛ እንዳለው ዳተኛ እንደሆነው በምክንያት ጳውሎስ ሊያስረዳ እንደሆነ ያመለክታል። ዳተኛ የተባሉበትን ምክንያት ልንገራችሁና ቢያንስ 1-4 ነጥቦችን አንስተን ከዚህ ክፍል የዛሬን እንጨርሳለን። ዳተኛ የተባሉበት ምክንያት ዝም ብላችሁ የምጽፉ ሰዎች ካላችሁ ዳተኛ የሆኑበት ምክንያት አንደኛው ከጊዜ የተነሳ፣ ሁለተኛው አስተማሪው ሊሆኑ ይገባ ስለነበር። እነዚህ ስለሚያብራራ ችግር የለውም። የመጀመሪያው ከጊዜ የተነሳ፣
ሁለተኛው አስተማሪዎች ሊሆኑ ይገባ ስለነበር ነው። ሶስተኛ ይባስ ብለው የመጀመሪያውን ትምህርት እንዲያስተምራቸው ስላስፈለጋቸው ነው። አራተኛ የሚያስፈልጋቸው ወተት እንጂ ጠንካራ ምግብ ስላይደለ። ያው እነዚህ አራቱን ነጥቦች ላይ ትንሽ ማብራሪያ ሰጥና ጨርሳለሁ ማለት ነው። እንድትረዱ ዘንድ ደግመዋለሁ በጣም ስለሚያስፈልጋቸው አሁንም በኋላ ደጋግሜ ስለማነሳ። የመጀመሪያው ከጊዜ የተነሳ ብላችሁ ጻፉ። የመጽሐፍ አቅም ያላችሁ ሰዎች የተባረካችሁ ናቸው። ሁለተኛ አስተማሪዎች ሊሆኑ ይገባቸው ስለነበረ ነው። ሶስተኛ ይባስ ብለው የመጀመሪያውን ትምህርት የሚያስተምራቸው ስላስፈለጋቸው ነው። የመጀመሪያ ትምህርት አራተኛ የሚያስፈልጋቸው ወተት እንጂ ጠንካራ ምግብ ስላልሆነ ነው። እነዚህ ነገሮች ላይ እናነሳዋለን። በጣም የመጀመሪያው የምናነሳው አንደኛው እነዚህ ሰዎች ዳተኛ የተባሉበት ምክንያት ምንድን ነው ብለስ፣ ዳተኛ ናቸው፣ ቸልተኛ ናቸው፣ ሰነፍ ናቸው እና ለብ ያሉ ናቸው። ለእግዚአብሔር ነገር ትኩረት ያልሰጡ ናቸው። ለምንድን ነው ብለን ስንመለከት ከጊዜ የተነሳ የሚለውን ሀረግ ተደራሲያኑ በአማኝነት ወይም በመንፈሳዊ ሕይወቱ ቆይታ ልጆች እንዳይደለው የሚያመለክት ነው። ክርስቲያን እነዚህ ጋር አማኞች ናቸው። ከጊዜ የተነሳ ጳውሎስ እዚህኛው ከጊዜ የተነሳ ይለናል። እዚሁ ውስጥ ነው ያለው። እሺ ሩቀት ባል እኔ ስለ ጻፍኩኝ እያንዳንዱ ነገር በማብራሪያ ስለ ጻፍኩኝ እንትን ስለያዝኩኝ እናገር፣ እናንተ ግን እዛ ውስጥ ነው ያለው ሁሉ ነገር ማለት ነው። ከጊዜ የተነሳ የምለው ሀረግ ተደራሲያ ነው ወይም እነዚህ የመልእክት ተቀባዮቹ በአማኝነት ወይም በመንፈሳዊ ሕይወት ቆይታ ልጆች እንዳይደሉ ያመለክታል። በአማኝነት ረጅም ጊዜ ያስቆጠሩ ናቸው። ሕፃናት አይደለም ወይ ትናንትና ጌታን ተቀብለው የመጣ ሰው አይደለም። ኢየሱስ ያድናል። እስቲ ልጆች አይደሉም በለው። አዎ በክርስትና በአማኝነት በመንፈሳዊ ሕይወቱ ልጆች ሳይሆኑ ጊዜ ያስቆጠሩ ናቸው። እኔ ጌታን ያገኙት 1950ዎቹ ይላል። እኔ ጌታን ያገኙት በጌታ ቤት 30 ዓመት ኖሬያለሁ የምለው ልክ ትናንትና እንደመጣ ክርስቲያን አይደለም። በጌታ ቤት የኖረ ሰው ከጊዜ ብዛት የተነሳ ከጊዜ የተነሳ የምለው በጌታ ቤት እኮ ኖራችኋል፣ ግን ዳተኛ ናችሁ ይላል። እግዚአብሔር ከዚያ ያውጣን። ስታመን አትሉም? ሰው በጌታ ቤት እየኖረ እንዴት ዳተኛ ይሆናል? 30 ዓመት ቆይቻለሁ፣ 40 ዓመት ቆይቻለሁ፣ 50 ዓመት አገልግያለሁ፣ 30 ዓመት አገልግያለሁ። ግን አሁን እኛ ሀገር ላይ አንድ ቀደም ያሉ ሰዎች የሚያነሱት ነገር አለ። አሁን በኢትዮጵያ ሁል ጊዜ ደካማ አስተሳሰብ ያው አፍሪካውያንም እንደመሆናችን መጠን ይመስለኛልና ይነሳል። በኦርቶዶክሱ አማንያን ዘንድ ስለ ፕሮቴስታንት ወይም ስለ ወንጌል አማንያን ወይም ስለ ወንጌል አማኞች ያላቸው ቦታ በጣም አናሳ ነው። እንደውም ኢትዮጵያውያን መሆናችን እንኳን አይረዱም። ከሃይማኖታችን አንጻር ኢትዮጵያውያን መሆናችን እንኳን አይረዱትም። ምንድን ነው የሚሉት? እንደው መጤ ናቸው እነዚህ መናፍቅ መጤ ናቸው ይሉናል። እና የሚሰጡን ቦታ በጣም ግምት ትንሽ ነው። እንደውም ዛሬ ትንሽ ይሻላል እንጂ ብዙም ባይሆን በፊት በነበረው ቤተ ክርስቲያን ሸራ ወጥረን ነው የምንሰራው እና ሸራን ወጥረና ደንብ ይመጣና ያፈርስብናል። እነሱ ግን ህንፃ ይሰሩታል። በኢትዮጵያ በተለይ በኦርቶዶክስ ወይም በእነሱ ዘንድ ገንዘብ የሚያሰባስቡት ለህንፃ እንጂ መሬት ለመግዛት አሰባስበው አያውቁም። እስከ ዛሬ ድረስ ህንፃ ግንባታ እስቲ በየቦታ መታገኙ ባነር ሁሉ ህንፃ ግንባታ አይደል እንዴ?
ህንፃ ግንባታ እዛ አለሽ ማርያም፣ እዛ አለሽ ገብርኤል፣ እዛ አለሽ እንትን ቤተክርስቲያን ነው ምሉትና ስለዚህ በእንደዚህ ለእኛስ ሸራ እንወጥራለን። እንደዚህ አዳራሽ ወጥረን ሸራ ስንወጥር ደንብ ይመጣብንና ያፈርስብናል። ኢየሱስ ያድናል። እና የአመለካከት ለእኛ ያላቸው ነው። ስቀጥል ደግሞ ወደ እኛ እንምጣ። ወደ ወንጌል አማንያን ወይም ወንጌል አማኞች ጋር ስንመጣ ደግሞ ሁለት ነገር አለው። ከሰማናዎቹ በፊት የነበሩ አማኞች ከሰማናዎቹ ወዲህ ያለው ለአማኞች ያላቸው ቦታ በጣም ልክ አይደለም። አሁን ምን ይሉናል? ምንድነው የሚባለው? እነዚህ ወጣቶቹ፣ እነዚህ ወጣቶቹ፣ እነዚህ ፍንዳታዎቹ፣ እነዚህ ሐሰተኞቹ፣ እነዚህ ልና እንደውም እነዚህ የዘንድሮ ክርስትና አይመቸኝም ይላል። ዛሬ ሁሉ ጊዜ ደርግ መምጣት የለበትም። ኢየሱስ ያድናል። ሁሉ ጊዜ ደርግ መኖር የለበትም። ሁሉ ጊዜ ኃይለ ሥላሴ ሊኖር አይገባም። ሁሉ ጊዜ ብልጽግና አይኖርም። ሁሉ ጊዜ ኢህአዴግ አይኖርም። ኢየሱስ ያድናል። ስለዚህ በክርስትና ምክንያት የሆነ ደርግ ጊዜ እውነት ነው። ዛሬም ቢሆን ፖለቲካ ሲቀየር ብዙ ነገር ይቀየራል እንደምታውቁት እና ታዲያ በደርግ ዘመን ክርስትና ይሰደዳል። ኦሬዲ ክርስትና እኔ እከተላለሁ ያለ ሰው እስር ቤት ይገባል። ልክ ነው ሁኔታው። አሁን ግን ያለው ቻሌንጅ የተቀያየረው በየጊዜ አንድ አይነት ክርስትና ቻሌንጅ የለውም። የተቀያየረ ቻሌንጅ ነው ያለው። ኢየሱስ ያድናል። እና ታዲያ ሰማንያዎቹ በፊት ነው ክርስትና የቀረ ሊሆን አይገባም። ዛሬም ክርስትና አለ። ዛሬም እንኖራል። አሜን። ይሰማል። አንድ ሰው ከሰማ ያጨብጭብና ለጌታ ክብር እስቲ። ኢየሱስ ያድናል። እና ስለዚህ አሁን ታዲያ ሰማንያዎቹ ላይ ለጌታ ከሰማንያ በፊት ደርግ ጊዜ ለጌታ ዋጋ የከፈለ ሰው ነው። ዛሬ ምን ወሰደው ታዲያ? እኔ በጌታ ኖር ያለው እነዚህ ምናምን አይባልም። ክርስትና ብዙም ጊዜ ዳተኝነት እንደዚህ ነው የሚጀምረው። ሌላውን ከመናቅ ለሌላ ለቤተ ክርስቲያን ለሌላ ቤተ ክርስቲያን ቦታ ከሌለን፣ ለክርስትና ቦታ ከሌለን፣ ከኛ በታች ላለው ሰው ቦታ ከሌለን፣ ከኛ በላይ ላለው ቦታ ከሌለን ክርስትና ያንና ዛሬም እንደሚሰራ ካላመነ አደጋለሁ። ይሰማቸዋል። በጊዜ የተነሳ ረጅም ጊዜ የኖሩ ናቸው። አማንያን ናቸው። አዲስ አይደለም። ለዚህ ነው ከጊዜ የተነሳ የምለው ጳውሎስ። ጌታ ኢየሱስ ያድናል። በጌታ ቤት ስንት ዘመን እንደኖራችሁ ራሳችሁ ልብ በሉ። በዚህ መጽሐፍ ምዕራፍ 10 ላይ ቁጥር 32 ላይ እንደተገለጸው በመከራ ያለፉ በመከራ ዘመን ያለፉ እንደሆነ ይነግረናል። እነዚህ ሰዎች በመከራ ያለፉ ናቸው። ለምሳሌ ምዕራፍ 10 ቁጥር 32 የምትመለከቱ በመከራ ያለፉ ናቸው። እነዚህ ክርስቲያኖች የቆዩ ናቸው። እነዚህ ክርስቲያኖች ነገር ግን ምን ሆነዋል? ዳተኛ ናቸው። የእግዚአብሔር ነገር ሊቀበሉ አሁን አልቻሉም። ትናንትና በመከራ ያለፈ ሰው ነው። ዛሬ ግን በትናንሾቹ ዛሬ ግን በሰዎቹ የምናገረውን ለመቀበል አልቻሉም። እግዚአብሔር ከዛ ያውጣን። እስቲ አሜን በሉ እንጂ። ኢየሱስ ያድናል። አዎ እንቀጥላለን። ስብከት እንደዚህ ነው። ስብከት በዝናብም ነው የሚገፋው። ክርስትና እየዘነበም ጎርፍ እየጎረፈም እና ጳውሎስ እየሰበከ አንዳንድ ክስተቶች ይከሰት ነበር። ግን የቱ ጋር ነው ያቆምኩት ብሎ ነው የሚጀምረው። ኢየሱስ ያድናል። እየሰበከ ቢወረውሩት እንኳን መጥተው ስብከታችን እንቀጥል ነው ክርስትና። ስለዚህ በዝናብም በክረምትም በበጋ ኢየሱስ ይሰበካል። ስለዚህ በመከራ ዘመን የነበሩ ናቸው። ይህ ደግሞ ለመንፈሳዊ ሕይወታቸው አዲስ እንዳይደሉ ይጠቁመናል። በአማኝነት ከቆዩበት ጊዜ አንጻር ሰባኪው ለማስረዳት መቸገር አልነበረበትም። ሰባኪው በጌታ የቆዩ ናቸው፣ ግን ይሄን የቆየውን ሰው ለማስረዳት ግን መቸገር አልነበረበትም። ተደራሲያኑ እነሱም ደግሞ አይቸገሩም ነበረ። እንደቆዩ በመጡ ቁጥር በወቅቱ ለነበረው መንፈሳዊ ትምህርት እና ወትሮም ለሚያውቁት መንፈሳዊ ትምህርታችን በቀላሉ የመረዳት ልዩነት ይገባ ነበር። ነገር ግን ምንም እንኳን በአማኝነት ረዘም ያለ ጊዜ ያስቆጠሩ ቢሆኑም የጊዜ መርዘም ምንም ለውጥ አላመጣም፣ እድገት አላመጣም ነው። ጌታ ኢየሱስ ያድናል። ዳተኛ አንሆን።
እስቲ ሄሪና ሄርክንደ በጣም ደካማ ነው። በጌታ ቤት የቆዩ ረዘም ያለ ጊዜ ያስቆጠሩ ቢሆንም የጊዜ መርዘም ወደሚጠበቅባቸው መረዳት ባለጠግነት አላደረሳቸውም። የጊዜ ሂደት አንዳንድ ሰዎች በጌታ ቤት ረጅም ጊዜ ኖር ያለው ይላል፣ ግን ሁሉን ደስ ይለናል። የመጀመሪያው አሁንም ትንሽ ልጅ አለችና የመጀመሪያው 6-7 እያለው ሲሄዱ የሚመገቡት ምግብ አላቸው። በኋላም ማነሳም ቢሆንም ግን ላንሰላችሁ ማን ነው እና እድገት ሁሌ እንጠብቃለን። ከ5 ወደ 6 ከ6 ወደ 7 1 ዓመት 2 ዓመት 3 ዓመት እንዲያድጉልን እንፈልጋለን። ሁላችሁም እንደዛ ማለት ነው። እንደኛ ልጅ አድጎ ማየት ትልቅ ነገር ነው። እስቲ ያ ልጅ ባያድግና የዛሬ 7 ዓመት በነበረበት ዛሬም እዛ ቢሆን አያሳዝነው? ወላጅን ያሳዝናል። እንዲህ አይነት ልጅ እና 7 ዓመት ሆኗል፣ ግን ልጁ ግን ባለበት ነው በትናንትና በተወለደበት ነው ቢባል ይሄ መንፈስ ይወጋ። እስቲ ይወጋ በለው። ያሳዝናው። ለወላጅ ሸክም ነው። እግዚአብሔር እንዲህ አይነት ነገር አይስጣችሁ፣ ደግሞም አይሰጣችሁም። አሜን አሜን በላይ ስጥ በኢየሱስ። ግን ወደ ክርስትና ወደ እድገት ስንመጣ በክርስትና በእግዚአብሔር ቤት የዛሬ 7 ዓመት ጌታን ተቀበልኩኝ። ግን የዛሬ 7 ዓመት ጌታ እንደተቀበላችሁ ካላችሁ በዛ መንፈስ ነው ያላችሁ ማለት ነው። እንዲህ ከሆነ እግዚአብሔር ምን ስጠይቀን ወይ ልጄ እስካሁንም እዛ ነው ያለው ይላል ጌታ። ከዛ ያውጣል። እግዚአብሔር ያሳድጋችሁ፣ እናንተም እደጉ። ጎን ያለ ሰው እደግ በሉ እንጂ ትንሽ በእግዚአብሔር ቤት አልቆየም ወይ በሉት። ትንሽ ቆየት ብላ የለም ወይ በለው እስቲ። እኔም ብሎን በል እንጂ ወዳጄ ምንድነው? እኔ እኮ ምን መለፈልፎ እኮ ምን ላንተ አይደል እንዴ? ትንሽ የቆየ አይመስል ወይ በጌታ ቤት በለው። ቆይተና እድገት ግን ልዩነት የለም ወይ በለው። ቆይተና እድገት በጌታ ቤት ኖር እንደምን ሰዎች የሚጠበቅባቸው እድገት ደረጃ ላይ ስላልደረሰን እና ጌታ ምን ይላል? ያዘነብናል። እና ታደነ ሰዎች ረጅም ጊዜ ነው በጌታ ቤት ረጅም ጊዜ ነው። በአምልክ ማን ነው ቸርች ላይ የእንትን አባል ነኝ፣ የዛ ቸርች አባል ነኝ፣ የዛ ቤተክርስቲያን አባል ነኝ፣ የዛ ቤተክርስቲያን አገልጋይ ነኝ፣ የዛ ቤተክርስቲያን እንንሽ ያው አባል ነኝ፣ አገልጋይ ነኝ። ነገር ግን ምንድነው ለውጥ የለውም፣ እድገት የለውም። ሰውዬ ባለበት ነው አለው። እግዚአብሔር ከባለበት ያውጣን፣ ወደ ማደግ ያውጣን እግዚአብሔር። ጎን ያለ ሰው እደግ እየተባልክ ነው በለው። በየጊዜ በልተ ልክ 24 ሰዓት ማን ነው 24 በቀን 24 እንጀራ እንደሚበላ ሕፃናቱን በለው። እደግ ትባላለህ። እደግ በለው እስቲ። ውስጥ ይደግ፣ መንፈስ ይደግ፣ በቃል ይደግ። ሕፃናት አተው ነው እያልን ዛሬ ለሕፃናቶቻችን ያው መልእክት አለ። ለማያድጉ በጌታ ቤት እየኖሩ ለማያድጉ ሰዎች ጌታ ያሳድገን፣ እኛም እንደግ። መቼም ጌታ ዝግጁ እኮ ነው። አድጋለሁ ካልከው ለውጣለሁ ካልከው ጌታ ጋር ችግር የለም። ያስቸገርነው በጌታ ቤት የኖረው ዱርዬ አይነት ሰው አንድ ጊዜ ከወለጋ ከአንድ ወለጋ ማን ነው ከእልባቦር ወደ ወለጋ አንዲት ዘማሪ ለአገልግሎት ትሄዳለችና ለአገልግሎት ለኮንፈረንስ ሄደ 3 ቀን እያገለገለች ልክ እንደ ወንድሜ ኪቦርድ የሚጫወትላት አንድ አገልጋይ ክርስቲያን ነበረና ከዛ ያው በወጣቶች ቋንቋ መጠባበስ መባላል አይደለ? እና ትንሽ ጠበሳት እና ተጠባበሱና በቃ እሷም ሰፋለች። ጌታ ሙዚቀኛ ባል ሊሰጠኝ ነው ብላ ሰፍ ብለ ከዚህ በኋላ በቃ ወደ ኮንፈረንስ ሁሉ በሚሄድበት ይዤ ነው የሚሄደው ብላ ሰፍ ብላ ኮንፈረንሱን ጨረሰ። ስልካቸውን ተለዋውጦ በቃ ተጫውቶ ምን ብለው ወደ አካባቢዋ ትመለሳለች። ጌታ ደግሞ ገላጋዩ መጣና እንዲህ አላት፣ አንቺ አላት ከማጋ ነው ይሄን ጉዞ ጀመርሽው አላት። እና እሱን ታውቂያለሽ ወይ አላት። አላቆም አለችው። እሱ ማለት በኔ ቤት የሚኖር ዱርዬ ነው። እስቲ በኢየሱስ ስም በለ መለመዳችሁ አትልም? እስቲ በኢየሱስ ስም በለ በእግዚአብሔር ቤት ከሚኖር ዱርዬ እግዚአብሔር ጠብቀኝ በለው። አሁን
አሁን ዛሬ ያስቸገረን በእግዚአብሔር ቤት የምኖር ዱርዬ እኮ ነው። ዓለማዊ እንደው ይሻላል። ያው የለየለት ነው። አሁን በጌታ ቤት እየኖረ ዱርዬ እግዚአብሔር የመንፈስ ይድፈለን ይድፈላችሁ። በእግዚአብሔር ቤት የሚኖር ምንድነው? ዱርዬ ነው አለ እግዚአብሔር። እና ተለይ አላት። ከዛሬ ጀምሮ ስልኩን ብሎክ። አሜን። ቻው ቻው ቻው። እግዚአብሔር ተባረከ። ስለዚህ በጌታ ቤት ሰውዬ ለካ በጌታ ቤት ነው እንጂ የኖረው ልጁ በእግዚአብሔር አልኖረም። ብዙዎቻችን በቤተ ክርስቲያን ወጣ ገባ እንላለን እንጂ በክርስቶስ አላደግንም። ማደግ ይሁንልን። እስቲ ጌታ ሆይ በለው። እስቲ ማደግ ይሻለው በለው። መለወጥ ይሻለው በለው። መቀየር ይሻለው በለው። አሁን ያለውን ህይወት አልፈልገውም በለው። እስቲ ማደግ ያስፈልገናል። መለወጥ ያስፈልጋል። እስቲ ዘመናችሁን እናንተ ራሳችሁ ጠይቃችሁ አታውቅም? በጌታ ቤት እኮ 20 ዓመት ይዣለሁ፣ ግን ምን ሰራው? ምን አገለገልኩ? ምን ነው ህይወቴ ምን ይመስላል? ስንቱን አምጥቷል? ለስንቱ ፍሬ አፍርቷ ብላችሁ ጠይቃችሁ አታውቅም? ካልጠየቃችሁ ዛሬ ራስን ጠይቅ። ጎን ያለ ሰው ራስን ጠይቅ በለው። አዎ ጎን ያለ ሰው ለሰው እንዳሰማ ለራስ ስመ ስብከቱን በለው። አንዳንድ ሰዎች አዎ ለሷ ነው ይላል። አዎ ለሷ ነው። አንዳንድ ሰዎች ሄደን ጌታ አንዳንድ ገጿቸው ስናገር ምን ይላል መሰላችሁ? እግዚአብሔር ልክልካቸውን ተናገር ይሉታል። አቤት አቤት! እነ ሰዎች ለማን ነው ሰሙት? ለሰው ነው ሰሙ። ጎን ያለ ሰው ለራስ ስማ በለው። አዎ ላንቺ ነው የምናገረው በለው። አዎ እና አዎ ዛሬ እኮ ፓስተሮቻችንን፣ አገልጋዮቻችንን፣ መሪዎቻችንን አንድ የተጋበዘ አገልጋይ ልክልካቸውን ተናግሮ አንተስ ያው እኮ ነው እኮ። ጎን ያለው ሰው ላንተም ነው መልእክቱ በለው። በጌታ በኢየሱስ ስም ክፉ ይመታ። ሁለተኛ እነዚህ ሰዎች ዳተኛ የሆኑበትን ምክንያት ሁለተኛ አስተማሪዎች ሊሆኑ ሲገባቸው ነው። አስተማሪዎች መሆን ሲገባቸው ግን አሁንም እነሱ ተማሪዎች ናቸው። በደንብ አድርገን እንዲሰማ ይፈልጋል። ምን መሆን ሲገባቸው? አስተማሪ። ሰውየው አስተማሪ የሚለው ሐረግ ጳውል ማን ነው የዕብራውያን ጻፊው የሚለው መጠሪያ በኤፌሶን 11:4-11 ላይ ያለው ሐዋርያ፣ መጋቢ፣ አስተማሪ፣ ነቢይ ከሚለው ስጦታዎች የሚያመለክት አይደለም። ከቆይታ የተነሳ ለራሳቸው ቅንና ለሌላቸው መትረፍ የሚችሉ መሆን እንደነበረባቸው ቢጠብቁም ቢያውቁም ግን ለሌላ የሚተርፍ ነገር የላቸውም። ህይወታቸው ሌላውን ለሌላ የሚያድን ህይወት አልነበረም። ጊዜው ግን ረጅም ግን ለምሳሌ እመጣበታለሁ እና ከቆይታ የተነሳ ለራሳቸው ቅንና ለሌሎች መትረፍ የሚችሉ መሆን እንደነበረባቸው የሚጠቁም ቃል ነው። መንፈሳዊ እድገት የሚለካው በአማኙ ህይወት በጎ ለውጥ ነው። ከነዚህ ለውጦች ውስጥ አንዱ በተማረበት በቆየበት ቆይታ ሳይሆን ራሱን ለውጠው ሌላውን ስለውጥ። አሜን። እሱ ሰውየው እንዳው አስተማሪ መሆን ሲገባቸው ብለው ራሱ ህይወቱ ሌላውን የሚያስተምር ሌላውን የሚለውጥ ለሌላ ለዋጭ መሆን ሲገባ ለራሱም አልሆነም። እግዚአብሔር ከዛ ያወጣል። እስልብ በለው። እናንተን ወደ ቤተክርስቲያን የጠራችሁ እናንተን እንኳን ቸርች ግባ ነው መስክሮላችሁ ወደ ጌታ ያመጡ ሰዎች የሉም? እንዲህ ያመጡና ግን ለራሱ ግን የሌለ ሰዎች አሉ። እግዚአብሔር ከዛ ያውጣቸው። ለሌላ መትረፍ ሲገባቸው ለራሳቸው እንኳን ያልበቁ ክርስቲያኖች ናቸው። እነዚህ አስተማሪ መሆን ሲገባቸው ዛሬም በዛ ያለው እግዚአብሔር ከዛ ያወጣል። እስቲ አሜን በል። አስተማሪ መሆን ሲገባ በቆይተ ነገር ግን ራስን ገና ከዛ በታች ሆነ መገኘት እግዚአብሔር ከዛ ያወጣል። ሌሎችን ለማስተማር የሚበቃ የመርዳት ደረጃ ላይ መድረስ ህይወት የላችሁ። ስለዚህ ነው ሰባኪው ሙግቱ ምንድነው? እስከ ዛሬ ቆይታችሁ ይህን ትምህርት ሁሉ ተምራችሁ ዳተኛ ልትሆኑ አይገባችሁም። ይልቁንስ ከተማራችሁበት መንፈሳዊ ምግብ የተነሳ ሌሎችን ወደ መትረፍ ልታድጉ ይገባችሁ ነበር የሚለው። አስተማሪ መሆን ሲገባ ዛሬ ተማሪ፣ ለሌላ መትረፍ ሲገባ ለራሱ እንኳን ያልበቃ ክርስቲያን እግዚአብሔር ከዛ ያወጣ። ጎን ያለ ሰው ህይወት ምን ይመስላል በለው። አስተማሪ ነው ወይ ዛሬም ተማሪ ነው በለው። እስቲ አንድ ሰው እሺ እነ ኬጂ ደረጃ ያለውን ትምህርት ጨረሰ፣ ኤሌመንተሪ ገባ።
ከፍተኛም ተማረ፣ እንደዚህ ዩኒቨርሲቲ ገባ እንበል። አስተማሪ ተብሎ ሲጠበቅ ገና ዛሬም ወረድ ብሎ ሆ የሚባለው ትምህርት እንዶ መማር ቢጀምር ሰውዬ እንደዛ ማለት ነው። ሰውየው እድገቱ የሄደበት አካሄዱ እኮ አስተማሪ ሊሆን የሚገባ ሰው ነው። ግን ያለው ሁኔታ ግን አሁንም ምንድነው እዚህ ውስጥ ነው ያለው። እግዚአብሔር ከዛ ያውጣል። ፕሮፌሰር ነው ግን ሕፃን ነው። ስም አለው ማረግ አለው ግን የሚሰራው የሚናገረው የሚያደርገው አሁን ብዙውን ጊዜ የተቸገርንበት ሕፃናትን ነው የምናገለግለው። እንደውም እነዚህ ታዳጊ ሕፃናት ከ5 ዓመት በታች ያለውን ብናገለግል የት በደረሱ። አሁን እንደውም ከዛ በላይ ያለው ሕፃናትን ያስቸገረ ጎን ያለ ሰው ሕፃናቱን በለው እንደው ትልቁ ያስቸገረን አይዞሽ በዝናብም እንደዚህ መምጣት ጥሩ ነው። ጌታ ይባረክ። እንደዛ ነው። ዝናብ ያላስቀራት እናት እንደዚህ በዝናብም ቸር መምጣት ነው። ኢየሱስ ያድናል። ክርስትና እንደዚህ ነው። ጌታ ይባረክ። በዝናብም ወደ ጌታ ወደ ሐሳቡ በጊዜ ቆይታ አስተማሪ መሆን ሲገባቸው ህይወታችሁ ገና እንደገና እንደ ተማሪ ያለ ህይወት ምን ያስፈልጋል? ምን ያስፈልጋል? አሁን ዛሬ ያለው ተቸገርንበት አንዱ ህፃናት ነው የምናስተምረው። ሰውዬ ሲያወራ ቆይታው አይ 30 ዓመት በጌታ እኔ ቃለ ወተባለኝ የሙሉ ወንጌል እዛ ነበርኩ እንዲህ ያነሳው ይላል። ግን ህፃን ነው የሚያወራው፣ እንደ ህፃን ነው የምናገረው። ስሙ ማረጉ ፕሮፌሰር ነው ዶክተር ነው፣ ግን የሚያወራ የሚሰራው ግን ህፃን ነው። ስታዩት ረጅም ጊዜ ነው በጌታ ቤት ቆየው፣ ግን አስተማሪ መሆን ሲገባ ግን ህፃን ወንድሜ ጎን ያለው ሰው ህፃን አትንበል። ዛሬ ይሄ ትምህርት ወሳኝ ጉዳይ ነው። መጽሐፉ ስለሚያነሳልን እኔ መርጬ ማመጣ ሳይሆን መጽሐፉ እንድትልየደን ለሁላችንም ነው። አሜሪካ ነገር አሉና እነዚህ አረጋውያን መጦሪያ ቦታ አሉ። ለምሳሌ እኛ ይሄ ምንድነው መቄዶንያውያን የሚባለው የለም። ልክ እንደዚህ አይነት ህሙማን ያለበት እና ትልልቅ ሰዎች ናቸው፣ ህመምተኞች ናቸው። እድሜ ከዛ እዛ መጦሪያ ቦታ ላይ እዛ አረጋውያን የሚያርፉበት ቦታ ላይ ራሳቸው እዛው ይሸሩና በሽንታቸው ይጫወታሉ። ለምናቸው በነገራችን ህፃንነት 2 ጊዜ ይመጣል። የመጀመሪያ ህፃንነት አትሄድ፣ ሁለተኛ እርጅና ህፃንነት ሽንት ቤት ይቻላል። ኢየሱስ ያድናል። የምን ህፃንነት? የመጀመሪያ ህፃንነት ያው የተወለዳችሁበት ህፃንነት፣ ሁለተኛ የእርጅና ህፃንነት። እሺ መንፈሳዊ ዓለሙ እንደዚህ አሁን ለምሳሌ አደግ ትልቅ ሆነ አባቴ ጋሽዬ ተብላ ልክ እንደ ህፃን አይነት ብትሆን ምን ይመስላል? ህፃን በጣም እንደምትሉት ሼባ ወጣ እንጂ ኢየሱስ ከህፃንነት ያውጣን። እንደግ ነው። አሜን። ያው አላደጉም ነው። ክርስትና እድገት ጠይቃል። በየቀኑ የምታደጉበት እስቲ ራሳችሁን ጌታን ዳግም የተወለዳችሁ ስል ዳግም ከተወለዳችሁበት ጊዜ ጀምሮ ያለው ነው ራሳችሁን መቁጠር አለባችሁ። በክርስትና አድግ ያለው እስቲ እንዴት ነው ልጆቻችን ገና ቆይ ስንል እንደዚህ ብሉት አድግ ያለው እኮ ይኸው ቁመት ካንተ ጋር አክያለሁ አንተ ይሉናል። ለምን ትንሽ መሆን አይፈልጉም? እስቲ ጎን ያለ ሰው እደግ በሉት። ምን ሆነ? አዎ እንደዚህ አይነት ትምህርት በቃ አሜን አያስብልም፣ ግን አሜን ነው። ጌታ ይባረክ። እኔ ደግሞ አሜን በሚያስብለው አሜን አስብላለሁ፣ ድርቅ ባለበትም አስተምራለሁ። እኔ እንደዚህ ነኝ። ጌታ ይባረክ። የጌታ ነገር ነው። ሁል ጊዜ የእግዚአብሔር ቃል ህይወትን ይለውጣል። በቆይታችን ማደግ የሚገባን ያህል ካላደገን ራሳችን ልንቃኝ ልንፈትሽ ያስፈልጋል። ህፃናት መሆን አይጠበቅም። ሶስተኛ ጋር እንምጣ። አንድ ሰው ስለ እግዚአብሔር ቃል የመጀመሪያው ያለውን የህፃንነት ትምህርት እንዲያስተምራቸው እንደገና ያስፈልጋቸዋል ይላል። አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን ህፃንነት ትምህርት እንዳስተምራቸው እንደገና ያስፈልጋቸዋል አለ። እንዴ የህፃንነት ትምህርት
የመጀመሪያው ትምህርት ይሄ ማለት የዳንነት ትምህርት ማለት ነው። አሁን እኔ ብዙ ጊዜ አያለው እዚህ እኛ ሀገር ኢትዮጵያ አስቀድሞ ክርስትና ገባባቸውን አካባቢ ደግሞ እሄዳለሁ፣ እቃኛለሁ፣ አያለሁ። አሁንም ምን ያስፈልጋል መሰላችሁ? የዳንነት ትምህርት ያስፈልጋል። ለምን ሰው 30 ዓመት ነው በጌታ 100 ዓመት ነው በጌታ 100 ዓመት ያስቆጠረ ክርስትና ህይወት ነው ያለው። ግን አሁንም ስታዩ ደግሞ ሰው ከዓለማዊ የሚሻል ህይወት የለውም። ተመሳሳይ ህይወት ነው። በቃ ከዓለማውያን ጋር ተመሳሳይ የሆነ የተመሳሰለ ማንነት፣ የተመሳሰለ ህይወት እግዚአብሔር ከዚህ ያወጣን። ትምህርት እንዲያስተምራቸው እንደገና ያስፈልጋል። ይህ ከሚጠበቅባቸው እድገት ጎለው መገኘታቸው ብቻም ሳይሆን ከዛ አንሶ መገኘታቸውን የሚያመለክት ነው። ከሚጠበቅባቸው እድገት ጎለው መገኘታቸውን ብቻም ሳይሆን ከዛም አንሶ መገኘታቸው ነው። ስለዚህ ከሚጠበቅባቸው እድገት ጎሎ ብቻ አይደለም እኮ በጣም አንሶ 0 ዲግሪ ላይ። ስለዚህ ለዚህ ምንድነው ትናንትና የተማርነው የዳንነት ትምህርት ሊያስተምራቸው ይገባቸዋል ይላል። እና ስለ እግዚአብሔር እንግዲህ በቤተ ክርስቲያን የምንሰጣቸው ትምህርቶች የመጀመሪያው የዳንነት ትምህርት ነው። ቀጥለው ደቀ መዝሙር ትምህርት፣ ቀጥለው አገልግሎት ትምህርት፣ ቀጥለው ክትትል ትምህርቶች እንዲያለ ነው የምንሄደው። ስለዚህ አሁን ለዚህ ምንድነው የሚያስፈልገው? ሰውዬ ከደረጃ ወርደው 0 ላይ ስላለ እና ምን አድርገን እናስተምራለን ነው እንደገና የዳንነት ትምህርት ያስፈልጋል ማለት ነው። አንዳንዶች ጌታን እንደገና ልትቀበሉ ሳያስፈልጋችሁም አልቀረም። ለምን ካልን እድገቱ ስታይ፣ ህይወቱ ስታይ፣ አካሄዱ ስታይ፣ ንግግር ስታይ፣ መሄዱ ስታይ ስናየው የለም ክርስትና አይደለም። ክርስትና እሱ አካባቢ ላይ የደረሰውም አይመስልም። እግዚአብሔር ከዛ ያወጣል። ሁሉም ማነሳለሁ ይሄን ነገር ላንሳላችሁና አንዲት ሴት በጌታ ናትና ጌታን የምታመልክ ነች። ለካ እያመለከች ያለች ጅብ ይበላታል። ሴትዮ ጅብ በላትና ከአንገት በላይ አስቀመጣ ይባላል። ያው ከአንገት በላይ ያለውን አስቀምጦ ቁጭ አደረገው ይባላል። እና ለምንድን ነው ይሄን አስቀምጠው ተብለው ማን እንደጠየቀ ባልናቅም ስጠየቅ እንዴ ለምንድን ነው ከአንገት ሙሉ መብላት አይቻልም ወይ? አይ እሷ ጌታን የምትለው ከአንገት በላይ ነው። ጎን ያለ ሰው ክርስትና ወደ ውስጥ ገብቷል ወይ በለው፣ ወይስ ከአንገት በላይ ነው? ሃሌሉያ ሃሌሉያ ሻሻሻሻ ነው ወይስ ከልብ ነው? አሜን። ጎን ያለው ከልብ ነው በለው፣ ወደ ውስጥ ገብቷል ወይ በለው። እና ከአንገት በላይ ከሆነ አፏ ለካ አፏ ለምትለው ሴትዮ ግን ውስጧ ላይ ጌታ የሚባል ነገር የለም። አሜን 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 ነው የምትለው፣ ግን ውስጧ ላይ ጌታ ነገር የሚባል የለውም፣ እጇ ላይ የለውም። አንዳንድ ሰዎች እኔ በጌታ ነኝ ይላል፣ ግን ልቡ በጌታ አይደለም፣ እጁ በጌታ አይደለም፣ እግሩ በጌታ አይደለም። አንድ ጊዜ ወደ ደቡብ ኢትዮጵያ ይመስለኛልና አንድ አገልጋይ ከዚህ አዲስ አበባ ሄዳል እና ከዚህ አዲስ አበባ ሄደው ኮንፈረንስ ሄደ። አርብ ማታ አገለገለና ያው ከመሻ ነው የገባው። ከዛ አገልግለው በቤተ ክርስቲያን ሽማግሌ ቤት ነው ያረፈው። የቆየ ጊዜ ነው እና ከዛ በጧቱ ለሽንት እንግዲህ ወደ ጓሮ ነው የሚሄደውና ወደ ጓሮ ሄደ። ሲሄድ ጫት በጫት ነው። ሰላም ናችሁ? አረ ሰዓት ምንድን ነው አልኳችሁ? ጓሮ እኮ ጫት ነው እንዳለ ጫት ይጥምያል። እና ታዲያ አገልጋዩ በኋላ መጣና አቤት አቤት አለ። እሺ መድረኩ ላይ ያው ሰባኪ ችግር ነው ይባላል። ያው ያየነው እናወራለን ማለት ያው አስተማሪ ሲሆን ነው የምናወራው። እሺ አቤት የሚገርም ነው አለ። ዛሬ የገረመኝ ነገር ልንገራችሁ አለ። እናንተ ግን በጌታ ናችሁ፣ ጓሯችሁ ግን በጌታ አይደለም። እናንተ በማናችሁ? ጓሯችሁ በጌታ አይደለም። ጫት ይፈልቃል። የጫት ስርዓት ቤተክርስቲያን ይመጣል። እሱ ነው የቤተክርስቲያን እድገት የሚከለከለው። በጌታ በኢየሱስ ይወጋ። አሜን ይወጋ በል እንጂ ለካ ጫት ነው። ማንም አይነካቸው። መስራት ይገባል። ጫት እንደምታውቁት ብሩ ብዙ ነው። ሰላም ነው። ጫት ብሩ ምን አለው? ሲያዝ ብዙ ነው፣ ግን በረከት የለውም። ጫት ነጋዴ ነበራችሁ አላችሁ፣ ግን በረከት የለውም፣ ግን ብዙ ነው ብሩ። አሁን ገበሬ አካባቢ ሄዳችሁ ብትጠይቁ
ቆይ አንተ ክርስቲያን አይደለም እንዴ አትነቅለውም አታስወግደም ብትለው ኧረ ብረስ ይኸው ሌላ ማይተካውን ገቢ ምንጬ ነው ይላል የተወጋ ይሆን አዎ እና ገቢ ምንጬ ይላል እና አንተ ልታስተዳድራይ ነው ይላል ሰውየው የገንዘብ መንፈስ ውጣ በባላለው ዮናታን ሴቪንግ ነኝ ብሎ ይቀመጣል አለ ኢየሱስ ያድናል እንደዛ ነው እኮ አሁን ተው ብትለው ገቢ ምንጬ ነው ይላል ጫት አስወገድ ብለን የሆነ ጊዜ ላይ ክፍለ ሀገር ሞከር አይ አልነቅልም አሉ አንዳንዶች የታዘዙ ሰዎች ደግሞ ነቀለው እና እነሱ ተገላገሉ ጫት አልነቅልም ያለው ሰዎች ግን ከዚህም ተነቀሉ ማለት ነው ራሳቸው የሚገርሙ እስቲ አንድ ነገር ልንገራችሁ የሆነ ሰው ለመግደል ተስማማችሁ እንበል አንተ ሽጉጥ አቀባበልከው ለሱ እሺ ሰጠው አንተ ግደል አልከው በቃ ግደል አንተ ሽጉጥ ያንተ ነበር ሽጉጡን ለሱ ሰጠው ሰው ለሰው ግደለው እንተናም ብለ ሰጠውና ስለዚህ ያ ሰው የምን አረጋው ገደለው እንበል ማን ነው ተጠያቂው አረ መልስልኝ የገደለው ማን ነው ሁለቱም ናቸው አይደለ ግን በኔ ፍርግን የመጀመሪያው ብዬ ነው ማስበው የመጀመሪያው ነው አይደለ ሐሳብ አመንጨው ግደለው እኔ እሰጣለሁ ያለው ግን ያኛው መቀበል አለበት ግን ሁሉም ሁለቱም ተጠያቂ ናቸው በህግ ተጠያቂ ናቸው ግን እስቲ እናስበው እኛ ማን ፈልገውን ሰው ለሚበል ማትበለው ለከለ የሚገለውን ገዳይ ነገር መርዝ ተገለ እንትና እየሰጠ እንዴት ነው ተጠያቂ ከማውን የምትተርፍበት ምክንያት አለ የለም ተጠያቂ አንተምና እኔምና አዳምና ሔዋን እባቡ ሶስቱም በቀረቡበት ጊዜ እግዚአብሔር ለማን ነው ፈረደው እስቲ ለማን ፈረደው ትክክል ብላ ለማን ነው ወሶስ በል ወአንድ በል ወለት በል ለማን ነው ለሶስቱም አይደል እንዴ በቃ አዳም ሔዋን ነች ይላል ሔዋንስ እባብ ነው እንጂ እንዴ እና እባብ እንግዲህ እግዚአብሔር አላለም እንግዲህ አንዱ ሰው ገሎ መንፈስ ቅዱስ ብሎኝ ነው አላለም የተመታ ይሆን መንፈስ ቅዱስ እንደዚህ አይልም ወገው መንፈስ አያችሁ አይደለ አዎ እባብ መጣና ምን አለው እናቴ እዛ ጋር ምንድነው የምታወራው ይሰማል ዳና ናችሁ ጎዴ ያለው ሰው ሰላም ነው ወይ በሉም እባብ በል ውስጥ አዎ ለማን ለሔዋን ሔዋን ለማን ይውላሽ የኃጢአት ሰንሰለት እንደዚህ ነው እግዚአብሔር ግን ተጠያቂ ሲያደርግ ስንቱንም ነው ሶስቱንም ነው እባብ አለው ይሁን አለ ፍርድ ለሶስቱም ለእባብ ለአዳም ለሔዋን ለምንድነው እምቢ ማለት ነበረብህ ነው እምቢ ማለት ነበረብሽ ነው አይደል እንዴ እና ማሳት አልነበረብህም ነው አይደል እንዴ ለእባቡ ማሳት አልነበረብህም አዎ ጥፋተኛ ነህ እና መቀበል አልነበረብሽም ጥፋተኛ ነሽ አዳም እና መቀበል አልነበረብህም ጥፋተኛ ነህ ሶስታችሁም ግቡ አለ ግቡ በቃ እግዚአብሔር ከዚያ ያወጣን ሰው መርዝ የሚያክል ነገር ለሰው እያቃበለ ለሰው እየሰጣ እና እሱ ክርስቲያን ሊሆን አይችልም ከፍርዱ አያመልጥም ጴንጤ መጠጥ ቤት ሊከፍት አይችልም ጴንጤ ጫት ቤት ሊኖረው አይችልም ማይፈቀድ ነገር ሌላውን እያሳተን እኔ ጴንጤ ነኝ ሊል አልችልም እግዚአብሔር እኮ እያንዳንዳችን ስለሚመለከት ለጌታ አስተያጫብጁ ከገባችሁ ስለዚህ እኔ ማልጠቀምበትም ለወዳጄ ደግሞ አልሰጠውም ማለት ነው እኔ ማልጠጣ ከሆነ መጠለሰው አልሰጠም ግብዣም አልጋብዝም አንዳንድ ሰዎች እኔ አልጠጣም ግን ልጋብዝ ቢራ ይላል እኔ አልጋብዘው እኔ እንደዚህ ነው ብለው ዘመዶቻችን እኔ እጠጣለሁ ካለ እኔ አልጋብዘው ና ውሃ ልጋብዝህ ና ለስላሳ ልጋብዝህ ና ምግብ ልጋብዝህ ና ጥብስ ልጋብዝህ እንጂ ያው እንደዚህ አይነት በሽታ ላለባቸው ይከብዳል ቢሆንም ግን ያው ራሊቲ መተናገረን መሸበት ማድረግ አይሻልም ጎን ያለ ሰው ይመቻል ወይ በለው ክርስትና እንደሱ ነው በለው ለምን ነው የወጣችሁበትን ቤት ብታስቡት
እኔ ከጫት መንደርና ከመጠጥ ከሱስ ከዛኛው መንደር ወጥቼ አምላክ ስጠራኝ ከዛ መንደር አይደለ ከየት መንደር? ከዛ መንደር ማለት የሆነ የሰፈራ የአንቆርጫ ሰፈር፣ የፒያሳ ሰፈር፣ የቦሌ ሰፈር አይደለም። ይሄን ማሰብ አለባችሁ። ከዛ ከቆሻሻ ህይወት ሲጠራን ለትልቅ ቁም ነገር ለመንግስተ ሰማያት። ስለዚህ ጌታ ጨብጭቡለት። ሃሌሉያ! ኢየሱስ ያድናል። አምላክ ሲጠራችሁ ከዛ መንደር ከሱሱ መንደር ወደ ከበረ ህይወት ከጨለማ እንደገና ከጨለማ ወጥቼ ጨለማ እያረኩ እንደው ከሱስ መንደር ወጥቼ ሱሰኛ እያረኩ ከገዳይ መንደር መጥቼ እንደው ገዳይ እያረኩ አይቻልም። ክርስትና ነፃ መውጣት ነው። የኔ እናት ባረቄ ንግድ እኮ አንደኛ ነበረች። ምን አልኳችሁ? የኔ እናት ባረቄ ንግድ አንደኛ ነች። እኛ ቤት ማለት የመጠጥ ቤት ነው። ይሰማል፣ ከኋላ ከፊት ከግራና ከቀኝ ይሰማል ወይ? ምን አልኳችሁ? የኔ እናት በመጠጥ አደገኛ ነች። ደግሞ ትርፍ አላት፣ በጣም ገንዘብ አላት፣ በጣም ገንዘብ አላት። እና ያው ጌታ ተይ ከዚህ ውጪ ይላታል። እንዴ በምን ሊተዳደር በምን ሊኖር ትለዋለች። እንዴ ይሄ በቃ እኛ ቤት ማለት የመጠጥ ቤት የስካር ቤት ነበር። በጊዜ ምሳችን አንበላም ልጆች። እውነት እኮ ነው። ጠጭ እዚህ ቤት ሞልቶ እንዴት ነው ምሳ የምትበላው? እንግዲህ እነሱ ከተሸኙ በኋላ 5 ሰዓት ከሄዱ በኋላ 5 ሰዓት ነው ጠብቀን የምንበላው ምግባችን ገላጋይ እስኪመጣ ድረስ። ኢየሱስ ያድናል። እዛ ደግሞ ሰክሮ እዛ የሚያድርም አለ። በቃ ምን ታደርገዋለህ? አንዳንዱን ደግሞ ጎትተን እናስወግደዋለን። አንዱ እንደው ከአባቴ ጋር የሸኘበትን አረሰም ረጅም በቃ ራት እንዳንበላ ከረከረን አልወጣ አለ ና አለ። ቢያንስ የአንድ ሰዓት መንገድ ሸኝተን አድርሰን መጣን። መጠጡም ከዛ እናቴን ተይ ከዚህ ውጪ በምን ሊተዳደር በምን ሊኖር እንዴት ይተዋለሁ ስትል እግዚአብሔር እኔ ግን መተዳደሪያ እሰጥሻለሁ አለ። እስቲ አሜን በል እንጂ። እኔ መተዳደሪያ እሰጥሻለሁ ከጨለማ ውጭ እንጂ እሺ ብል አለችና አንድ የቃለውት ፓስተር ንስሐ አስገባት፣ ጸለየላት። እናት ደግነቱ ከተቀበለች አንድ ነው የምትቀበለው። በቃ ከተዋች አንድ ነው የምትተው፣ ድጋም የለም። ከዛ እጅ አንስታት እንደው የዛን ቀን ማረሰው ጌታ ምን አላት? እኔ መተዳደሪያ እሰጥሻለሁ አላት። ሃሌሉያ! ኢየሱስ ያድናል። ልክ እንዳላት እግዚአብሔር ይውላችሁ ከዛ ከጨለማ መንደር አወጣት። እንደው ስራ አልነበራትም፣ ግን እግዚአብሔር በድንቅ ያኖራታል። ምንጮችን ከፈተላት። የገንዘብ ችግር ይው እስከ ዛሬ አሁን በጣም ደክማለች፣ አርጅታለች። እስከ ዛሬ ይውላችሁ ከዛ ጊዜ ጀምሮ ማለት ነው እስከ ዛሬ የገንዘብ ችግር ሳታይ ማለት ነው የሀብት ችግር ሳታይ አለች። አሜን አሜን አሜን። ኢየሱስ ያድናል። ለጌታ በእውነት ከወሰናችሁና ለእግዚአብሔር ከኖራችሁ ጌታ በር ከፍትላችኋል። ሃሌሉያ! ከጨለማ የወጣ ሰው አሜን ይበል። ስለዚህ መማር ይጠበቅባችኋል ነው መልእክቱ። አድማጮች ከቆዩበት ጊዜ አንጻርና ከተማሩበት ትምህርት የተነሳ አስተማሪዎች ሊሆኑ ይገባቸው ነበር። ነገር ግን ተማሪዎች ናቸው። አንድ ሀሳብ ብቻ ተናግሬ ነው። ነገር ግን ገና መሰረታዊ ትምህርት ሊማሩ እንደሚያስፈልጋቸው ሆነው ተገኝተዋል። አስተማሪ ሲሆኑ መሆን ሲገባቸው እሺ። ስለዚህ ጳውሎስ ማነው የዕብራውያን ጸሐፊ የሚለው ሕፃንነት ትምህርት ተብሎ ተተረጎመው ሐረግ ደግሞ የመጀመሪያውን መርህ ወይም መሰረታዊ ትምህርት የዳንነት ትምህርት መማር ነው። እንደገና ያስፈልጋቸዋል። በጌታ አደጋ የተባለው ሰው፣ አገልጋይ የተባለው ሰው፣ ኮየር የተባለው ሰው እና እንደኔ ሰባኪ የተባለ ሰው እንደ እናንተ ደግሞ ክርስቲያን የተባለ ሰው እና ዛሬም ደግሞ እንደገና ና የዳንነት ትምህርት ያስፈልጋል ተብሎ ልናስተምራቸው አይገባም። ልናድግ ያስፈልጋል። አሜን። ማደግ ይሆንልን። እግዚአብሔር ከሕፃንነት ትምህርት ያውጣል፣ ከወደ እውነተኛ ህይወት ይምራል። ብዙ ሰዎች እንደዚህ ሕፃን ናቸው። የሚያረጉት ሕፃንነት ትምህርት ማን ነው? ስራቸው ሕፃንነት ነው። ዛሬ ይሰራል፣ ዛሬ ያፈርሳል። ብዙ ሰዎች ቸርች ላይ ካያችሁ የሆነ ሳለ ህብረት ያቋቁማል፣ ህብረት ያደርጋል፣ ይጸልያል፣ አምልኮ ቡድን ይኖራል። ከዛ ሰውዬ የሚሄድ ከሆነ ያንን ቸርች ማፍረስ ይፈልጋል። የተመታ ይሆን? እስቲ የተመታ ይሆን በለው።
ሕፃን እንደሆነ የምታየው ጳውሎስ እናንተ ሕፃናት ናቸው ስለ ቆሮንቶሳውያንን ለምንድነው ዘረኝነት በማላቸው ሲገባ ሕፃናት ናቸው እኮ ይላል። ሕፃናት እነማን ናቸው? ዘረኝነትን የሚያስካሂዱ ሕፃናት እነማን ናቸው? በእግዚአብሔር ቤት ምንም ሳይገባቸው የሚኖሩ ሕፃናት እነማን ናቸው? ጊዜው ግን ረጅም ጊዜ ኖሮ በቤተ ክርስቲያን ግን በጥባጭ ነው። እግዚአብሔር ከዛ ያወጣል። እንደ ጴንጤ በጥባጭ አለ፣ እንደ ጴንጤ ረባሽ አለ፣ እንደ ጴንጤ አስቸጋሪ አለ፣ እንደ ጴንጤ በጣም ከባድ ሰው አለ። እግዚአብሔር ከከባድ ሰው ያወጣል። እውነተኛ ሰው ያርገን። እውነተኛ ህይወት ይስጠን። ዳተኛ አንሆን። በዚህ ነው የሚጨርሰው። ጎን ያለ ያዝ አድርገና ዳተኛ አትሁኑ የተባልክ ነው። እስቲ ወደ ጌታ የመጣበትን ጊዜ አስበለው። ግን ህይወት ያው አይደለን ወይ? ያ እኮ ነው አይደለ? ያ ህይወት ያ ድሮ ህይወት ነው ያለው። ለውጥ የለ፣ ቤተክርስቲያን መጥተ ለውጥ የለ፣ አምልኮ ላይ ለውጥ የለ። ህይወት ላይ ለውጥ ከሌለ እግዚአብሔር ያዘነብራል። እኛን ጌታ ፍሬያማ ያርገን። ሲጨርስ አንድ ሀሳብ ሌላ ጊዜ አነሳለሁ። የዛሬውን ግን ሲጨርስ መጽሐፍ ቅዱስ ምን ይላል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ምን ያደርጋል? ያስወግዳል። ፍሬ የሚያፈራውን ግን አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል ይላል። በእኔ ያለውን ነው ምልኮ በእኔ ያለውን ፍሬ የማያፈራውን ግን በእኔ ያለውን ያንን ምን ያደርገዋል? ያስወግደዋል እና ይቆርጠዋል። ከዛስ ይጣላል። ከተጣለ በኋላስ ይሰበሰብና ያ የእሳት ማገዶ ይሆናል። እግዚአብሔር ከዚህ ያውጣል። እውነተኛ ክርስትና ባላችሁ በቆሞ ኢየሱስ ያድናል። እውነተኛ ህይወት፣ እውነተኛ ኑሮ፣ እውነተኛ ማደግ ይሻለው የምትሉበት ለማደግ ከጌታ ጋር መሰንበት፣ ከጌታ ጋር መኖር፣ ጌታን ማምለክ፣ የጌታ ሰው መሆን፣ የጌታ ባሪያ መሆን፣ ለእግዚአብሔር ቃል መገዛት፣ ለመንፈሱ መገዛት፣ ለቃሉ መገዛት፣ ለእውነት መገዛት ጥሩ ነው። ዛሬም ሕፃናት ከመሆን እግዚአብሔር ይጠብቀን። እውቀት የለንም፣ አንማር፣ አናውቆም። ከጌታ ጋር ያለን ህይወታችን የለም፣ ባዶ ነው። ከቦታ ወደ ቦታ እንሽከረከራለን። ነገር ግን እውነተኛ ህይወት፣ እውነተኛ ለውጥ የለም። የምናረጋቸው ስም አለን፣ ግን ህይወት የለንም። ስም አለና ግን ሞት አለ እንደተባለው ስም ብቻ ሆነን ህይወት ከሌለ ምን ዋጋ አለው? እግዚአብሔር እውነተኛ ህይወት ይስጠን። ዳተኛ አትሆን። አሜን። ዳተኛ ክርስቲያን አትሆን። ዳተኝነት በእነዚህ